ሰላም ሰላም፣ ጤና ይስጥልኝ ውዶች ማሮች፣ እንዴት ናችሁ? ያላችሁ ሁሉ ሰላም ሁሉ መልካም ነው። እኔ ጋር ሁሉም ሰላም ነው፣ እግዚአብሔር ይመስገን። ቅመሞች ውዶች ማለት ነው፣ የራሳችን ቅመሞች፣ የመዳብ ብሌኖች፣ ብዙ በውስጣችን የያዝናቸው ችግሮች አሉ። የሆነ ውጭ ለማካፈል የሚከብደን ብቻችን ውስጣችን የምንጎዳው ችግሮች አሉ። ግን ማንኛውም ችግር መፍትሄ የሌለው ችግር የለም። የማይነጋ ሌሊት እንደሌለ ሁሉ የማያልፍ ፈተናም የለም። ግን ያ ፈተና እስኪያልፍ በጣም ያደክማል። ከምንም በላይ ይሰብራል፣ ውስጥን በጣም ይሰብራል። ለውስጣችን ስንጠይቅ ለምን አንዳንዴ ሰው መሆኑን እንጠላለን። በፈተናው የተነሳ ሰው መሆናችን ሁሉ እንጠላለን። ግን ደግሞ ያልፋሉ። አልፈው ስናያቸው ደግሞ እኔ ነኝ እንዲህ ያንን ፈተና ያሳለፍኩት እዛ ፈተና ውስጥ ነበርኩ እንዴ እንላለን። እና በቃ ሁሉም ነገር ብዙ ከአቅም በላይ የሆኑ ሰዎች የማይረዱ ፈተናዎች አሉ። የተፈጥሮ ፈተናዎች አሉ፣ ሰው ሰራሽ ፈተናዎች አሉ። ሁለቱም ደግሞ አንድ ላይ ሲደራረቡና አንድ ላይ ሲመጡ በጣም ከባድ ነው። ሁለቱም ፈተናዎች አንድ ላይ ሲመጡ ይከብዳል። የሰው ልጅ የማይችለው ነገር የለም። ከአህያ ሸክም የበለጠ አህያ ከምትሸከመው ሸክም የበለጠ የሰው ልጅ የሚፈተነው ፈተናና የሰው ልጅ የሚሸከመው ሸክም በጣም ከባድ ነው። የሰው ልጅ ፈተና በጣም ከባድ ነው ከምንም በላይ። ስለዚህ እኔ ምን እንደምላችሁ አላውቅም፣ እንዴት እንደምነግራችሁ ይከብደኛል። እኔ በህይወቴ ብዙ ነገር ተፈትኛለሁ። ብዙ ነገር ብቻዬን ያለማንም ረዳት ከጎኔ አይዞሽ የሚለኝ ማንም በሌለበት ማለት ነው። ማንም በቃ አለ አይደለም። የሆነ አንዳንዴም እኮ የምታወሩት ጓደኛ ያስፈልጋል፣ የምታወሩት ቤተሰብ፣ ብዙ ነገሮች አሉ። እኔ ግን ብዙዎቹን ብቻዬን ነው የወጣኋቸው። ብዙ ፈተናዎችን ብቻዬን አሳልፊያቸዋለሁ፣ ብቻዬን ተወጥቻቸዋለሁ። በቃ ይነጋሉ ያልኳቸው ቀኖች አልፈዋል። ሌሊቱ በጣም የሚረዝምባችሁ ነገር አለ አይደለ? አንዳንዴ ደግሞ ሌሊትን ትናፍቃላችሁ፣ ብቻችሁን ለማልቀስ፣ ብቻችሁን ለመሆን ማለት ነው። ማንም ከጎናችሁ ሳይኖር በቃ ብቻችሁን ብሶታችሁን ብቻችሁን ለማለፍ ትናፍቃላችሁ። ብቻችሁን በቃ አለ አይደል? ምን እንደምላችሁ አላውቅም። ብቻዬን ብዙ ቀኖች አልቅሻለሁ። ብዙ ጊዜያቶች ብቻዬን አልቅሻለሁ። ብዙ ጊዜዎች፣ በጣም ብዙ ጊዜያት ብቻዬን አልቅሻለሁ። በህይወቴ በደስታ ካሳለፍኩት ይልቅ በፈተና በስቃይ በለቅሶ ያሳለፍኩት ጊዜ በጣም ረጅም ነው። ተደስቼ አላውቅም በህይወቴ። ደስታን አየሁ የምላቸው ጊዜያቶች ቢያንስ ከ30 አመቶች ውስጥ ምናልባት እንደው 30 ቀን ደስተኛ ሆኜ ከሆነ ነው። እሱንም በአመት ውስጥ ወይም 3 ወይም 2 ጊዜ ከ30 አመት ውስጥ ማለት ነው። እና ለእኔ መቼ ነው ያ ቀን ያ የደስታ ቀን የሚመጣው? መቼ ነው እፎ የምለው? ወይም በሰራሁት ነገር በቃ ደስተኛ መሆኑ? ለፍታችሁም ሰርታችሁም እኮ የእናንተ የራሳችሁ የሆነውን ላባችሁን እኮ ባላወቃችሁት መንገድ ትነጠቃላችሁ። ሰርታችሁን ባልሰራ ሰዎች፣ እኔ በህይወቴ ሰው ጥገኛ ሆኜ አላውቅም። ከሰው ምንም ለምኜ አግኝቼ የማላውቅም። ሰው ይሆናል አይደለም። ቤተሰብን ማስቸገር አላውቅም። ቤተሰብ እንደዚህ አድርጉልኝ እንደዚህ ልሁን ብዬ አላውቅም። ግን በጣም ብዙ እንጃ ህይወቴን ማጥፋት ካለብኝ እኔ ነበርኩ ማጠፋ ማለት ነው። እኔ ነበርኩ በመሞት ራሴን የምቀጣው። በቃ ብሞትስ ብዙ ጊዜ ብያለሁ። ከእግዚአብሔር ጋር ብዙ ጊዜ ጭቅጭቄና ወቀሳዬ ብሞትስ ለምን ኖርኩ? ብዙ ጊዜ አለመኖሬን እመኘዋለሁ። በህይወት አለመኖሬን እመኘዋለሁ። ለምን የሆነ ሰዓት ላይ በጣም ከአቅማችሁ በላይ ፈተና ወይም ከአቅማችሁ በላይ ችግር የማትወጡት ችግር ውስጥ ትወቁና ከዛ የሆነ የሚረዳችሁን ሰው የሆነ አለ አይደል የምትንተራሱት ክንድ ትፈልጋላችሁ። የሚረዳችሁን ሰው ትፈልጋላችሁ።
የውስጣችሁን የምትነግሩት ጓደኛም ሊሆን ይችላል፣ ዘመድም ሊሆን ይችላል፣ ወንድምም እህትም ሊሆን ይችላል። እኔ ግን እንዳለመታደል ሆኖ ወይ ጥሩ ጓደኛ የለኝም ወይም ደግሞ እህት ወይ ወንድም የለኝም። በቃ አላረም ብቻችሁን የምትኖሩት ህይወት፣ ብቻችሁን የምትገፉት ፈተና ላይ አይደለ? ብቻ በቃ ለብቻ እኔ ብዙ ጊዜ አልቅሼ ወጥቶልኛል። ብቻችሁን የምታሳልፉት ነገሮች ማለት ነው። ብቻችሁን የምታሳልፉት ነገሮች ማለት ነው። እኔ አሁን ላለቅስ አለ በበቂ ሁኔታ ከበቂ በላይ አልቅሼ ወጥቶልኛል። እህትና ወንድም ባለመኖሬ በቃ አላረለ ብቸኛዎች ልታውቁ ትችላላችሁ። እህት የሌላችሁ ወንድም የሌላችሁ ምንም የሌላችሁ አለ ብቸኛ በመሆኔ ብዙ ጊዜ አልቅሻለሁ። ወይም ደግሞ አባት ኖሮኝ የሆነ ነገር ሲደርስ ለአባቴ ነግሬ በቃ ለሆነ የቤተሰብ አካላችሁ ነግራችሁ ከቤተሰብ እንኳ እርዳታ የምታገኙታለ፣ የቤተሰብ ከለላ የምታገኙታለ። ያንን አግኝቼ አላውቅም እና ብዙ ነገሮችን ተነጥቄ ያደኩ ሰው ነኝ። ነፃነቴን ተነጥቄ ያደኩ ሰው ነኝ። ከሰው ማግኘት ያለብኝን ነገሮች ሳላገኝ ያደኩ ሰው ነኝ እና ስደትን የጀመርኩት በራሴ ጥረት በራሴ ብርታት በቃ እንጃ በጣም ከባድ ነገሮችን አሳልፌ ነው ወደ ስደት የመጣሁትም ማለት ነው። ስደት ላይ ሆኜ ግን እኔ ያሳለፍኩትን ህይወት ሌሎች እንዳያሳልፉ ብዬ ለእነኛ መስዋዕትነት ከፍያለሁ። እነኛም ደግሞ ዋጋ አስከፍለውኛል። ግን እነኛ ሰዎች ዋጋ አስከፈልን ብዬ አሁንም በራሴ በድሌ እና ወደ እግዚአብሔር ነው እንጂ ማለቅሰው ራሴን ለማጥፋት አንድ ቀንም አስቤም ወስኜም አላውቅም። አስባለሁ ግን በቃ ባልኖርስ የሚል ነገር ብሞትስ የሚል ነገር አስባለሁ እንጂ ራሳችንን ማጥፋት ምንም መፍትሄ አይሆንም። ራሴን ማጥፋቴ መፍትሄ አይሆንም። ወንድም የለኝም፣ እህት የለኝም፣ አባቴን አላውቀውም። በቃ የሆነ እኮ ሰው እኮ በህይወቱ ሲኖር እኮ ለሆነ ነገር ልኖር ይላል አይደለ? ግን አሁን እግዚአብሔር ይመስገን ልጆች አሉ። ከዛ በፊት ግን አሁን ለምሳሌ ከዛ በፊት ያሳለፍኳቸው ፈተናዎች አንድ ሰው የማይሸከመውን ፈተናዎች አሳልፌያለሁ። ብዙ ነገሮች ብዙ የማይወሩ ፈተናዎች አሳልፌያለሁ። ህይወት እስከ ማጥፋት የሚያደርስ ፈተና አሳልፌያለሁ። ግን ህይወቴን አላጠፋሁም። ነፍሴ ላይ አልወሰንኩም። ስለዚህ ቅመሞችዬ ገንዘብ ልትበሉ ትችላላችሁ። ገንዘብ ከተበላችሁት ይበልጥ ደግሞ የሞራል ጉዳት ሊደርስባችሁ ይችላል። ብራችሁን ባለማወቅ እንደዛ አድርገሽ እነዚህ እኮ የራስሽ ለወረምሳ ሰጥቶሽ ብዙ ነገሮች ልትባሉ ትችላላችሁ። ግን ያን ነገር ተውት። ያንን ብር ያገኘሽው አንቺ ሰርተሽ ነው አይደል? ያንን ገንዘብ ያገኘሽው ሰርተሽ እስከሆነ ድረስ ነገ አገኘዋለሁ፣ ነገ አዲስ ሰው፣ ነገ ሌላ ሰው ሆናለሁ ብለሽ ራሽን አስቢ እንጂ ራሽን ለመጉዳት ራስን ለመግደል የሚያስወስን ነገር ምንም ነገር የለም። ምድር ላይ ያለ ሰው ሁሉ ነገ አዲስ ቀን ነው። ምድር ላይ ያለ ይቀየራል። መሽቶ እንደሚነጋው ይቀየራል። ጨለማው ቀን በብርሃን ይተካል። ስለዚህ እኔ ያሳለፍኳቸው እኔ ብዙ አልቅሻለሁ። ብዙ ነገሮች አልቅሻለሁ። ብዙ ነገሮች ማለት ነው። ግን አንድ ቀን ምናልባት ላወራላችሁ ይችላል። አንድ ቀን ማለት ነው እኔ ቤተዘመዶቼ ለሰው እየተረፉ ብዙ ሰዎችን እየረዱ እኔ ግን ከዘመድ እርዳታ አልጠየኩም፣ አላገኘውም። በጣም ከባድ ነው። ከምንም በላይ በጣም ከባድ ነው። እና የሆነ ሰዓት ላይ አንድ ጊዜ የማልረሳው የሆነ ገንዘብ ቸግሮኝ ሰው ጠየቅኩኝ። ከዛን ስጠይቅ ያ ሰው ገንዘቡን አልሰጥሽም ብሎ የሆነ ምክንያት ቢፈጥር ቀላል ነበረ። ግን የተናገረው ቃል መቼም አልረሳው። በቃ ውስጥ ስብር የሚያደርግ እንዴ አንቺ የከሌ ልጅ ሆነሽ እንዴት ብር ትጠይቂያለሽ? አንቺ የከሌት ልጅ ሆነሽ የአንቺ እናት እኮ እንደዚህ እኮ እንዴ ለስንቱ ትሆን የለ እንዴ? ለስንቱ ታረግ የለ እንዴ? ስደት ስለምን አስፈልገው? ለምን እንትን ማለት አስፈለገ? እናትሽን ለማሰደብ ተባልኩ። የኔን ውስጤን የሚያውቀው እግዚአብሔር ነው አይደለ? እኔና እግዚአብሔር ነው ውስጤን የምናውቀው። ግን ጭራሽ ሌላ ህይወቴን በጠበጥኩኝ። ሌላ በቃ መተንፈስ እስኪያቅተኝ ድረስ ተፈትኛለሁ። መተንፈስ እስከሚያቅተኝ ድረስ ማለት ነው።
በቃ አየሩ እስከሚቀየርብኝ ድረስ ተፈትኛለሁ። የምተነፍሰው አየር ምንድን ነው እስከምል ሰው መሬት ለመርገጥ በጣም ከባድ ነው። ስለዚህ ያ ሁሉ ግን ታለፈ፣ ያ ሁሉ አለፈ። ዛሬ አዲስ ቀን መጥቷል። ዛሬ በቃ ራሴ የማስተምር ትላንት እንደዚህ ያሉኝ ሰዎች ዛሬ አንገታቸውን ደፍተው ነው በቃ ሲያዩኝ አንገታቸውን ይደፋሉ። እዚህ ደረጃ ትደርሳለች፣ እንደዚህ ትቆማለች አላሉኝም ነበረ። ግን ቆሜ ያየሁ። ትጠፋለች፣ ትሞታለች፣ ብዛታውን ትሞታለች። ይቺ አሁን ሰው እኮ የሆነ ደረጃ ልደርስ ተብዬ ነበረ። ስለዚህ በመገፋታችሁና በመውደቃችሁ ራሳችሁን ለማጥፋት አትወስኑ እላለሁ። ለቻናል አዲስ ሆናችሁ ላይክ እና ሰብስክራይብ አድርጉልኝ። አለሁላችሁ።